ዳኒ ሩታ ጋር የመጣበት ምክንያት ሩታ የወለደችው ልጅ ከዳኒ ነው። ሩታ ማታ ደውዬላት እያወራኋት ነበረ ዳኒን ካገኘች በኋላ እና ዳኒ ምንድነው እያለ ያለው ማለት እኔና ሩታ የተሳሳቅን ነው የምናወራው። ዳኒ ምንድነው እያለ ያለው ምናምን አልኳት። ማነህ ዳኒ ማነህ ማለት ምንድነው አንተ ለሩታ የሁሉ ጊዜ መቆየቴ ይሄን ማለት ማድረግ ይቅርታ አድርጊልኝ እንደዚህ ማድረግ አልነበረብኝ። ምን ሆነ ማለት ምን ሆነ ዳኒ ምን ሆነ ለሩታ እስቲ ንገሪ። ምንም እኮ አይደለም። አንድ ሰሞን ህይወቷን ስበጠብጥ የነበርክ ሰው ነህ የዛሬ አመት። ከዛ ጓደኛ መስለ እንደገና ድጋሚ መጣ። ከዛ በኋላ ጓደኛቸው ሆንክ። ከዛ በኋላ ምንድነው ነው አሁን አንተ ለሷ ይሄን አክል የምታስፈልጋት ሰው ያንቺ መንከራተት ይብቃ ምናምን የምትላት ሰው ምን ሆነ እስቲ ንገረኝ። ልጁ የዳኒ ነው ወይ እዩኤል ንገረን፣ ልጁ የዳኒ ነው ወይ እዩኤል ንገረን ምናምን እያላችሁ እየደወላችሁልኝ ያላችሁ ሰዎች አላችሁ። እና እንደዚህ ብትደውሉልኝ ሰዎች ካሁን በኋላ እንዳትደውሉልኝ። ማንም ሰው እኔ ጋር ስልክ እንዳይል ቴክስት እንዳይጽፍ ማንም ሰው እኔ ጋር ስልክ ብሎ እንዳይደውል። ሁሉንም አስረድቼ አልችልም። ያው በዚህ ቪዲዮ እየነገርኳችሁ ነው። ሁሉንም ነገር ነግራችኋለሁ። በመጀመሪያ ደረጃ ሩታ ልጁን ከአብርሃም ውጪ የምታውቀው ሰው በቃ የአብርሃም ልጅ ነው። አሁን ስለተጣሉ ወይም አብርሃም ከሷ ጋር የተጣላበት የራሱ ምክንያት ይኖረዋል አይኖርም የምትሉት ምናምን ይሄ አይምሯችሁ ላይ የምትፈጥሩት ነገር ተውት። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን ሁሉ ሰላም ሁሉ አማን። እኛ አለን። ተፍቻለሁ አውቃለሁ፣ ግን ነገሮች የሆነ አንዳንድ ነገር በማስተካከል ሂደት ላይ ስለሆንኩ እና ቤተሰብ ዛሬም የመጣሁበት ምክንያት ያው ከባድ ነገር ነው የሚሰማው። እየተባለም ያለው ነገር ከባድ ነው። ያው እናንተም ይሄን ነገር ሳታስቡትና ሳታለሙት ትቀራላችሁ ብዬ አላስብም። ዳኒ ድጋሚ መጥቷል ሩታ ውስጥ። ይሄ ሁሉ ረጅም ጊዜ ቆይቶ የመጣበት የራሱ የሆነ ምክንያት አለ። የራሱ የሆነ ጉዳይ አለ። የራሱ የሆነ መልእክት አለ። ዳኒ ሩታ ጋር የመጣበት ምክንያት ማለት ነው። እና ዳኒ ይሄ ሁሉ ረጅም ጊዜ ለምን ጠፋ የሚለው ነገር ለምን እስከዛሬ ሳይጠይቃት ቆየ? ለምንድን ነው ከሚዲያም ጠፍቶ ነበር እንደምታዩት? ለምንድን ነው የሆነው የሚለው ነገር እያንዳንዱ ነገር አሁን ነገራችኋለሁ ማለት ነው። ማንነቱን ጽጌ የዳኒ ጓደኛሞች ናቸው። ግን ጽጌ ስትመጣ እዚህ ስትጠይቃት ዳኒ የት ነበረ? ለምንድን ነው ያልመጣው? ብዙ ጉዳዮች አሉ። ብዙ መነሳት እዚህ ጋር መነሳት ያለባቸውና ብዙ የምናውቃቸው እናንተ የማታውቋቸው ኦዲየንስ የማታውቁት አሁን ላይ ተነስታችሁ ብዙ ነገር የምታወሩ ብዙ ነገር የምታደርጉ ማታውቁት ብዙ ነገር ምንድነው መሰላችሁ? በመጀመሪያ ደረጃ ሩታ ሁሉንም ሰው በፈገግታና በደስታ ተቀበለች። የሩታ ማንነት በዛ መልኩ መግለጽ እኛ ነን አጠገቧ ያለነው አይደል? እኛ ነን የምናውቃት አይደል? ሩታን በዚህ ናክል ደረጃ የመስደብ ዳኒ ባልሽ መጣ፣ ዳኒ የልጅሽ አባት መጣ፣ ዳኒ የዳኒ ነው ልጁ ምናምን እያላችሁ በጣም ሰው ሲናገራት ምናምን ሰምቻለሁ። እሱም ብቻ ሳይሆን ይሄ ነገር ዳኒ የመጣበት ነገር ዋነኛ ነገሩ መልእክት አለው። በጣም ከባድ ነገር ነው። ዳኒ ከዚህ ሁሉ ቆይታ በኋላ የመጣበት ሌላ የራሱ የሆነ እንትና የታሰበ ነገር አለ። ምንም አይደለም። በአጠቃላይ ስነግራችሁ ዳኒ ሩታ ጋር የመጣበት ምክንያት ሩታ የወለደችው ልጅ ከዳኒ ነው የሚል እንደገና ሀሳብ እንትን ተብሎ ሄርሜላና አብርሃም አንድ ላይ የሚሆኑበት ነገር ለመፍጠር እንደ ምክንያት ይህን ነገር ለማጣላት ታስቦ ነው የመጣው። ለምን ጠፋ ዳኒ? እስከዛሬ የት ነበር? አሁን ለምን መጣ? ያው ነገሮችን ታስተካክላለህ ወይም ከአብርሃም ጋር ያላችሁ የድሮ ነገር ጓደኝነት ተፈጥሯል ተብሎ እያሰብን ነበር። ግን ያንን የምናስብ ሰዎች አሁን እንደገና ልጄ ብለህ የምትመጣው ከሩታ ጋር አንተ የት ተኝተህ ነው ልጄ ብለህ የምትመጣው? ዳኒ በምን አጋጣሚ አሁን ምንድነው ሀሳብ ማለት ልጄ ምናምን የምትለው? እኔ አሁን ግራ ገባኝ። ማለት ሩታ ካንተ ጋር ሌላ ግንኙነት ነበራት እንዴ? ምንም አይነት ግንኙነት አልነበራትም። ካንተ ልጄ ነው ብለህ የምትመጣው
በምንስ እንትን ነው አሁን አንተ ባይዘው የሩታ አንተ ስታናገር የነበረው በስርዓት እየመሰለ ነው እንጂ በጣም እያፌዘችና እያላገጠች ነበር። ይሄን ነገር እንድታውቁ ፈልጋለሁ። ሌላ አላማና ሌላ አጀንዳ ይዘህ መጣህ ዳኒ። የአብርሃም እና የሩታ አመራራ ክፍተት አይተህ አሁን ደግሞ ድጋሚ ሩታ ህይወት ላይ ተመልሰህ መጣህ። የመጣበት ምክንያት እያንዳንዱን ነገር በሙሉ አውቀህ ይሄንን ደግሞ እንድትገነዘብ ፈልጋለሁ። ያ ማለት ግን ሩታ አንተን ታቀርብና ሌላ ነገር ታደርጋለች ወይም እንትን ትላለች ብለህ በዚያው አጋጣሚ እንትን የሷን ድክመት ትጠቀማለህ ምናምን ብለህ ጓደኛ መስለህ ገብተህ ሌላ ነገር ለማድረግ ምናምን ካሰብ እንደዚህ የምትሸወር ልጅ አደረገች። ያው ተንከራተች ብሏታል። የተንከራተች ነው ግን እንደገና አሁንም ሌላ ሰው መጥቶ እንደገና ህይወቷ ላይ አሁን ባለፈው ደስታ መጣ። ከየት እንደመጣ አይታወቅም። ሄርሜላ ተላከው ማን ተላከው አይታወቅም። እንደገና አሁን ድጋሚ ደግሞ አሁን ዳኒ መጥቷል። ከዚህ በኋላ ምን ሊፈጠር እንደሚችል ያው እንደምታውቁ ግን እቺ ልጅ እስከ መቼ ነው ማለት እንደዚህ የዓላማና የተለዩ ተልእኮ ይዞ ነው የመጣው? ዳኒን አብርሃም ይላከው ማን ይላከው? የአብርሃም ጓደኛ ነው አይደል? አብርሃም ጋር ቤስት ናቸው። ከአብርሃም ጋር ብዙ ነገር አሳልፈዋል። ሩታን ቀለበት ሲያስረዳ ዱባይ አብረው ሄደዋል። ብዙ ነገር ያሳለፉ ሰዎች ናቸው። ግን አሁን ላይ ተነስቶ ልጄ ብሎ መጣ ማለት ለዛ ነው ሩታ እየፈገግ እያለች እና እየሳቀች እያወራች ነበረውና በጣም ተገርማለች። ያው አሁንም ሌላ ሰው እየመጣ እንደሆነ ሌላ ነገር ሊፈጠር እንደሆነ ገብቷታል። ያንን ተገን በማድረግ አሁን የዳኒ እንደዚህ መሆን የዳኒ መምጣት ሩታ ጋር የዳኒ ልጄ ብሎ ማንሳት ይሄ ሁሉ ሀሳብ ተልኮ አለ። ምንድነው ብትብኝ አብርሃምና ሄርሜላ በግልጽ ብዙ ነገር ለማድረግ እንዲመቻቸው ለማድረግ የታሰበ ነው። ይሄ ማለት ደግሞ በቃ ልጅቷን በቃ አብርሃም ከሄርሜላ ጋር መሆን እንደሚፈልግ እኮ ለሄርሜላ ነግሯታል አይደል? አብርሃም ከሄርሜላ ጋር ግን ሩታን ግን የማንም መጫወቻ አታርጓት። በቃ ልጅቷ አርፋ ቤቷ ተቀምጣለች አይደል? ቤቷ እስከተቀምጠች አንዴ ዳኒ አንዴ የሆነ ሰው ምናምን እየመጣ አይበጥብጣት፣ ሰላሟን ታገኝ። ዳኒ ባለጌ ዳኒ ሮያል ሳይሆን ዳኒ ባለጌ ድንጋይ መጥቷል። የአብርሃም ጓደኛ ተብዬው ማለት ነውና በቃ አሁን ሙሉ ለሙሉ ሩታን ሊያሳብዷት ነው ያሰቡ ያሉት ማለት ነው። ዳኒ ለምን ተመለሰ የሚለውን ነገር ያው እናንተ አስቡበት እስቲ። እውነትም አሁን እናንተ ብዙ ጊዜ የምታናድዱኝ ነገር ምን እንደሆነ ታውቃላችሁ? በጣም ብዙ ሰው ሲናገርም በጣም ብዙ ሰው እየደወለ ምናምን ያወራኛል። እኔን ስታወሩኝ በጣም ብዙ ሰው ደውላችኋል። አሁን ማታ በጣም ብዙ ነው ልጁ የዳኒ ነው ወይ እዩኤል ንገረን፣ ልጁ የዳኒ ነው ወይ እዩኤል ንገረን ምናምን እያላችሁ እየደወላችሁልኝ ያላችሁ ሰዎች አላችሁ። እና እንደዚህ ብትደውሉልኝ ሰዎች ካሁን በኋላ እንዳትደውሉልኝ። ማንም ሰው እኔ ጋር ስልክ እንዳይል ቴክስት እንዳይጽፍ፣ ማንም ሰው እኔ ጋር ስልክ ብሎ እንዳይደውል። ሁሉንም አስረድቼ አልችልም። ያው በዚህ ቪዲዮ እየነገርኳችሁ ነው። ሁሉንም ነገር ነግራችኋለሁ። በመጀመሪያ ደረጃ ሩታ ልጁን ከአብርሃም ውጪ የምታውቀው ሰው በቃ ከአብርሃም የአብርሃም ልጅ ነው። አሁን ስለተጣሉ ወይም አብርሃም ከሷ ጋር የተጣላበት የራሱ ምክንያት ይኖረዋል አይኖርም የምትሉት ምናምን ይሄ አይምሯችሁ ላይ የምትፈጥሩት ነገር ተውት። እና ዳኒ በንፋስ ነው ከሩታ ጋር ያስረገዝካት ምንድን ነው? እኔ አሁን ግራ ገባኝ። በምንድን ነው ሩታ ካንተ ልጅ ሊኖራት የሚችለው? በአየር ነው ወይስ በሚሴጅ ነው? ምንድን ነው? ልጄ ነው ምናምን ብለህ የምትመጣው ወይስ ልጄ ነው ስትል አንድ የጓደኛህ ልጅ ስለሆነ እንደዛ አስበ ልጄ እንደሚባለው አይን አባት ምናምን ነገር ነው ልጄ እያልክ ያለው? ግን መልእክትና አነጋገር እስከዛሬ ከጎንሽ አልነበርኩም፣ እስከዛሬ አጠገብሽ ባለመኖሪ በጣም ይቅርታ ምናምን። ማነህ አንተ ዳኒ? ማነህና ነው? ማነህ ዳኒ? ማነህ ማለት ምንድነው? አንተ ለሩታ የሁሉ ጊዜ መቆየቴ ይሄን ማለት ማድረግ ይቅርታ አድርጊልኝ፣ እንደዚህ ማድረግ አልነበረብኝ። ምን ሆነ ማለት ምን ሆነ ዳኒ? ምን ሆነ ለሩታ እስቲ ንገሪ። ምንም እኮ አይደለም። አንድ ሰሞን ህይወቷን ስትበጠብጥ የነበርክ ሰው ነህ የዛሬ አመት። ከዛ ጓደኛ መስለ እንደገና ድጋሚ መጣ። ከዛ በኋላ ጓደኛቸው ሆንክ። ከዛ በኋላ ምንድነው ነው አሁን አንተ ለሷ ይሄን አክል የምታስፈልጋት ሰው ያንቺ መንከራተት ይብቃ ምናምን የምትላት ሰው ምን ሆነ እስቲ ንገረኝ። ምን ሆነ አይደለም ድጋሚ ህይወቷን ለመበጥበጥ እንደመጣ ያስታውቃል። እና እቺ ልጅ ደግሞ አሁን ሰላሟን አግኝታ ቤቷን ያለችው ተዋት ዳኒ። የሰው ወሬ ተነግሮ እያንዳንዱን ነገር የእሷን ስም ለማበላሸት እና እሷን ስም ለማጥፋት ሆን ብለህ እንደመጣ ይታወቃል። እና ተጠንቀቅ። ከእሷ ጋር ጥሩ
ግንኙነትና ጥሩ የወንድማማችነት ብታደርገኝ ይሻላል። በሌላ ነገር አሰበ ከመጣ ልጅቷን ለመጉዳት ወይም ሌላ ነገር አሁን ላይ ማንም የላትም ከጎኗ ብለህ ለማገዝ ሳይሆን እሷን ስሟን ለማስጠፋት ያ ማለት ልጄ ነው ማለት ባለጌ ነች እንድትባል እያስደረካት ነው። ያንን ነገር አስበ ከመጣ በጣም የሚያሳዝን ነገር ነው እያደረክ ያለውና ከዚህ ሁሉ ሴራ ጀርባ ማን ይኖርበት ማን አላውቅም። ዳኒ ጋር አሁን መጥቷል። ሄርሜላ በዚህ ነገር አትኖርበትም ብዬ አላምንም። ባይዘ ሄርሜላ በስነ ስርዓት አለችበት። ዳኒ ሩታ ጋር የመምጣቱ ሚስጥር ሄርሜላ አለችበት። ሄርሜላ ደግሞ ወደዚህ ህይወት ውስጥ የመምጣቷ ሚስጥር ውስጥ ዳኒ ያለበት። ይሄንን ነው የምነግራችሁ። ይሄንን በስነ ስርዓት እንድታውቁ ፈልጋለሁ። ከሩታ ማታ ደውዬላት እያወራኋት ነበረ ዳኒን ካገኘች በኋላ እና ዳኒ ምንድነው እያለ ያለው ማለት እኔና ሩታ የተሳሳቅን ነው የምናወራው። ዳኒ ምንድነው እያለ ያለው ምናምን አልኳት። እስቲ የመጣውን እንደ አመጣጡ እቀበለዋለሁ ብላኛለች። እየተሳሳቅን ነው ያወራነው። ብዙ ነገር ነግራኛለች፣ እኔም ብዙ ነገር ነግሬያታለሁና ብቻ ልጅቷ ላይ ብዙ መጫወት የሚፈልግና ብዙ ሌላ ነገር ማድረግ የሚፈልግ ሰው አለ። ማን እንደሆነ እያንዳንዱን ነገር ደርሰንበታል። ግን ከዚህ ነገር ፈጣሪ ነፃ ያውጣት ማለት አላዝን። በዚህ ነገር አላዝን። አሁን በሚፈጠሩት ነገሮች ከዚህ ቅንጣት አክል ሩታ የምትጎዳበት ነገር የለም። ምንም አይነት ሊጎዳት የሚችል ነገር የለምና ያው የጠፋሁትን ቪዲዮ ላይ እንደምታዩትም እንደምታውቁትም ከሩታ አጠገብ ርቄ ወይም ከሩታ ጎን ርቄ አይደለም። እኔና ሩታ በየቀኑ እንደዋወላለን፣ በየቀኑ ተደዋውለናል፣ በየቀኑ ብዙ ነገር እናደርጋለን እና ያ ነገር ለሷ መጥፎ ስላልሆነ ነው ባይዘው እስካሁንም በቪዲዮ ምናምን መጥቼ እንትን ያላልኩት። ዋናው የሷ ሰላም መሆን ነው። ሰላሟን ደግሞ አሁን ድጋሚ ሊበጠብጣት የመጣ ሰው አለ። እንደሚሄደው እንዳካሄዱ እናስኬደዋለን። ሰላም